በሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካ ውስጥ ሰላም ይኖራል ብሎ ማሰብ አይቻልም። ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። ቀጥሎ የሚመጣው ነገር እንዴት አድርገን እናምጣው የሚለው ነው። ብዙ ኦፕሽኖች አሉ። የመጀመሪያው ምርጫ ዲፕሎማቲክ በሆነው መንገድ ሌጋል ፖለቲካል በሆነው መንገድ ማምጣት ነው የሚመረጠው። ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪም በኃይልም ሊመጣ ይችላል። እነዚህ ኦፕሽኖች ኦፕን ናቸው። ለእኔ ጥሩ የሚሆን የሚመስለኝ የሁለቱንም ህዝቦች ወደፊት ግንኙነት ወደ ተሻለ ደረጃ የሚወስደው በስምምነት ቢደረግ ነው። ሁለቱም ህዝቦች አሸናፊ የሚሆኑበት፣ ሁለቱም ህዝቦች ተጠቃሚ የሚሆኑበት። አሁን ባረን ያለው ለሁለቱም ህዝቦች ለኤርትራም ለኢትዮጵያ ማለት ነው የኢኮኖሚ ብልጽግና መሰረት የሚሆንበት ለወደፊት ሰፊ የሆነ ፖቴንሻል ሊከፍት በሚችልበት አይነት መንገድ ቢፈጸም እመርጣለሁ። መንግስት ደጋግሞ እንደሚናገረው ሰላማዊና ዲፕሎማሲያዊ መንገድ የመጀመሪያ ምርጫ ነው። ሌሎች ሰዎች ደግሞ ይሄ የኢትዮጵያ ጥያቄ ቤኔፊት የሚያደርገው ኢትዮጵያን ብቻ አይደለም ኤርትራንም ነው። በኤርትራና በኢትዮጵያ መካከል መልካም ግንኙነት ፈጥሮ ቀደም ሲል የነበረው አይነት መረን የሆነ የአንድ ወገን ዝርፊያ ሳይሆን ሙቹዋል የሆነ መጠቃቀምን ይፈጥራል። ለዚህ ግን አሁን ስልጣን ላይ ያለው በኢሳያስ የሚመራው መንግስት ስልጣን ላይ ያለ ይሄ ማድረግ አስቸጋሪ ነው ብለው የሚገመገሙ ሰዎችም አሉ። ሙቹዋል የሆነ መጠቃቀም እንዲኖር ይህን የሚሰጠውን አስተያየት እንዴት ያወጣል? እንግዲህ ኢሳያስ የሚመራው የኤርትራ መንግስት አቋም የታወቀ ነው። እንትን አድርጓል። ይሄ የህልውናቸው መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት። አትሊስት በውጭ የሚናገሩት እሱ ነው። ዲፕሎማቲካሊ ምን ይናገራሉ፣ ለሸምጋዮች ምን ይላሉ አላውቅም። ይኖር ይሆናል። ያው መንግስታት ሁል ጊዜ የሚያሳዩት ፌስ እና በውስጥ የሚናገሩት የተለያየ ስለሆነ ያም ሆነ ይህ ግን ይህን አድርገዋል። ይህን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከሄድን ድረስ በሰላማዊ ፖለቲካዊ፣ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ማክሲመም የሚገፉት የኮመርሻል እንትን ታደርጉ ትችላላቸው የሚል ነው። ኦብቪየስሊ በኢትዮጵያ መንግስት በኩል ደግሞ ይሄ ብቻ በቂ አይደለም፣ ይሄ ኢትዮጵያን ኢንተረስት አያሟላም፣ ከዛ በላይ ነው ኢንተረስታችን የሚል አመለካከት አለ። እነዚህ ጉዳዮች የኢንተርናሽናል ኮሚኒቲው ዲፕሎማቲክ ፕሬዠር ከተጨመረበት አንድ ውጤት ሊያመጡ ይችል ይሆናል፣ እንጠብቃቸው። ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይህም ዝግ አይደለም። ሁል ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሌ የፖሊሲ አማራጭ ነው እና ይህም እንትን አሁንም ከጦርነት አልታቀበም። እንደዚያን ጊዜው ኦፊሻል አግሬሽን ብረራ ባይፈጽምም የተለያዩ አካላትን እያስታጠቀ የኢትዮጵያን ሰላም እያደፈረሰ ነው አሁንም በከፍተኛ ደረጃ። ስለዚህ የኢትዮጵያ መንግስት ራሱን የመከላከል መብት አለው የሚሉ ወገኖችም አሉ። እርስዎ እንግዲህ እንደ ትልቅ ወታደራዊ መኮንን እንደ ህግ ባለሙያም እንዴት ያውታል ይሄንን? አሁን ያለው የኤርትራ መንግስት አንድ ለማለት ፈልጌ የነበረው ነገር ምንድን ነው፣ የኤርትራ ውስጥ ያለው ሁኔታ በኢሳያስ መንግስት ብቻ ከተለካ እሱ ነው እንትን የሚሆነው። ግን ኤርትራ ውስጥ ብዙ ዴቨሎፕመንቶች አሉ። ይሄ ሰጥቶ በመቀበል የሚያምኑ የፖለቲካ ኃይሎች የተፈጠሩ ነው ያሉት። ሰላማዊ የሆነ ኑሮ እዚህ እንዲኖር የመፈለግ እና አብሮ የመልማት ፍላጎት ያላቸው ኃይሎች እየተፈጠሩ ነው ያሉት። እነዚህን ለጊዜው እናቆያቸው። የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው፣ ሌላ እንትን የለውም። ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከእነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢሳያስ መንግስት ኢትዮጵያ ካልተተረማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማው። ይሄ ቋሚ ጠባዩ ነው፣ ፖሊሲው ነው ማለት ግን ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ሳየው የነበረ ነው፣ ከወጣሁ በኋላ የማየው ነገር ይሄን ነው። ስለዚህ ይሄ የኢትዮጵያ መንግስት ወደ ኃይል አማራጭ እንዲገባ የሚያስገድድ ነው። አርፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላምበሳን፣ አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ሀገራችን ውስጥ ያለው የፖለቲካ ችግር፣ ሀገራችን ውስጥ ያለውን ሁኔታ እንዴት እንፈታዋለን የራሳችን ጉዳይ ነው። ራሳችን በውስጣችን የምናገርበት ጉዳይ ነው የሚሆነው። በኤርትራ መንግስት አዝማችነት የሚመጣ ችግር ግን የሚፈታ ችግር ግን የለም። በኤርትራ መንግስት አዝማችነት የሚፈታ ችግር የለም፣ ችግራችንን ማባባስ ካልሆነ በስተቀር። ከዚሁ ከኤርትራ መንግስት ጋር በተገናኘ አሁን እርሱ ያሉትን ጉዳይ መነሻ አድርጌ በኤርትራ መንግስት አዝማችነት የሚፈታ ችግር የለም ብቻ ሳይሆን በኤርትራ መንግስት አዝማችነት የሚፈጠር ችግር ነው ኢትዮጵያ ውስጥ ለጊዜ ዘመናት የቆየው። ልክ ነው። እሱ ደግሞ የሌላ ከኋላ ጀርባ አለው። ከኢትዮጵያ ጋር ስትራቴጂካዊ የህልውና ልዩነት አለን ብሎ የሚያስቡ ሀገራት ኢትዮጵያን ለማመስ ለዘመናት ሲጠቀሙበት የነበረው ኤርትራን ከመገንጠል ጀምሮ ከተገነጠለችም በኋላ አገር ከሆነችም በኋላ በሱ በኩል ኢትዮጵያን ማመስ ነው። ስለዚህ ይሄ በኤርትራ በኩል የሚፈታ ችግር የለም የሚለው ነገር ወደ ኋላ ሳይሳብ ምንድነው በኢትዮጵያ ውስጥ በጂኦግራፊያዊ አቀማመጣችን ሁለት አቮይድ የማናደርጋቸው በጣም ኢምፖርታንት የሆኑ ጂኦግራፊክ ፊቸርስ አሉ። አንዱ አባይ ነው፣ ሁለተኛው ቀይ ባህር ነው። እነዚህ ደግሞ ትራንስ ባውንደሪ ናቸው፣ ዓለም አቀፍ ናቸው እና እነዚህ
ለምሳሌ እንደ ግብጽ የመሰሉ ሀገሮች በሁለቱም ላይ ትልቅ እንትን አላቸው፣ ትልቅ ኢንተረስት አላቸው። ኢትዮጵያ አባይ ላይ የምታደርገው ነገር በሙሉ የህልውና ጉዳይ ነው አድርገው ነው የሚያስቡት። ይሄ ብዙ ተብሎበታል። ከዚህ በተጨማሪ ደግሞ ኢትዮጵያ ኃይል አግኝታ የቀይ ባህር ኃይል ከሆነች በሁለቱም ትላልቅ ትራንስባውንደሪ የሆኑ ፊውቸርስ የመቆጣጠር መብት ይኖረናል ማለት ነው። አባይን ብቻ ሳይሆን ቀይ ባህርንም ቢያንስ ኢንፍሉዌንስ የማድረግ ሙሉ በሙሉ ባንቆጣጠር ኢንፍሉዌንስ የማድረግ አቅም ይኖረናል ማለት ነው። ስለዚህ በሁሉም መንገድ ይሄ እንዳይሆን ጥረት አድርገዋል። ተወደደም ተጠላም ይሄ ነው እንትኑ ይሄ ነው የሚያስገድደው። እዚህ ላይ ደግሞ በሀገራችን ውስጥ የራሳችን ፕሮብሌሞች አሉ። ማንኛውም በትራንዚሽን የሚያልፍ ሀገር እንደሚያጋጥሙ አይነት ፕሮብሌሞች አሉ፣ ፖለቲካ ፕሮብሌሞች አሉ። እነዚህን ፕሮብሌሞች ለማቃለል ብዬ አይደለም እንትን ማድረገው፣ ግን አገር ውስጥ ያሉትን የፖለቲካ ፕሮብሌሞች ከነዚህ ቅድም ካነሳኋቸው ኢንተረስታቸውን በቀጥታ ከሚነኩና ኢትዮጵያን ከዚህ ካላራቅን በስተቀር ቀጣይ አደጋ ይሆናል ብሎ የሚያስቡ ኃይሎች እኛን ከነዚህ ሁለት ትላልቅ ጂኦግራፊክ ፊቸሮች እንዳንጠቀም ሊከለክሉን የሚፈልጉ ኃይሎች እኛን ችግራችን እያባባሱ ወደ ከፍተኛ ዘቅት የማስገባት ፖሊሲ አላቸው። ይህን ነው እየተገበሩ ያሉት። አሁን ነባሩት ፒኤልኤፍ የሚባለው ወደ ደም ጠላም ግብጽ የሚያነሳውን ፖሊሲ ነው የሚከተለው። ከሻዕቢያ ጋር ሆኖ እሱን ነው የሚከተለው። የእሱ አስፈጻሚ ነው የሚሆነው። ኢትኖት አሁን ደብረጽዮን ሄዶ ከአልሲሲ ጋር ተገናኘ አልተገናኘም አላውቅም። ዳዝንት ማተር አያደርግም። መሬት ላይ የሚፈጸመው ስራ ግን በተጨባጭ የእነሱን ፖሊሲ የማራመድ ውጤት ነው የሚኖረው እና ይሄ ታስቦበት መደረግ ያለበት ነገር ነው የሚሆነው። ዝም ብሎ ጊዜያዊ ፕሮብሌም የራስን ወንጀል ለመደበቅ ወይም ደግሞ ስልጣን ላይ ለመቆየት ምናምን ተብሎ ዘሎ የሚገባበት ነገር አይደለም። ኢሳያስ አስቦ ፖሊሲውን አስተካክሎ ከነዚህ ኃይሎች ጋር ተስማምቶ ለወደፊት እርዳታ እንዲሆንበት አድርጎ ተቀናጅቶ ነው እየሰራ ያለው። ባለፈው የኢትዮ ኤርትራ ጦርነት ወቅት እኛ ሳንዘጋጅ ሳናስብበት የኢሳያስ መንግስት አቅም አለኝ ብሎ ስላሰበ በጥፊ 2-3 ጊዜ መትቼ የፈለኩትን አረጋለሁ ብሎ አስቦ ስለነበር የጀመረው ጦርነት ነው። በጣም የሚቆጭ የሚያበሳጭ አይነት አጀማመር ነው የነበረው። በራችንን ከፍተን ኢኮኖሚያችንን ከፍተን እንደፈለጋቸው ከዚህ ቡና እየወሰዱ ኤክስፖርት ያደረጉ ወርቅ ኤምባሲያቸው ውስጥ እየሸመቱ ዶላር ኤምባሲያቸው ውስጥ እየመነዘሩ በሄሊኮፕተር እየጫኑ ያልተደረገ ነገር የለም። የመከላከያ ኃይላችንን ከፍተን እያሳያናቸው እያለን ከዛ የበለጠ ለመዛቅ ፈልገው የተሳሳተ ግምትም ስለነበራቸው የጀመሩት ጦርነት ነው እና እኔ ያኔ ይሄ ነገር ሲጀመር ከመጠን በላይ ከተበሳጩት ሰዎች አንዱ ነበርኩኝ እና ያ ከሆነ በኋላ በሂደት እየቀጠልን ሄድን። አሁን ያ አልፏል። ከእንግዲህ በኋላ የአጀንዳው አስፈላጊነት አይወገድም፣ እየጎላ ነው እየመጣ ሄደው። ኢትዮጵያ የባህር በር አክሰስ ያስፈልጋታል። አሁን የተሰራው ስራ ዲፕሎማቲክ ስራ አጀንዳውን ከፍ አድርጎታል። ታቡ መሆኑ ቀርቶ አሁን ከብዙዎች ኤምባሲዎች የውጭ ሀገር ሰዎች ጋር እገናኛለሁ አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ፣ ተቀባይነት አለው። ያኔም እንደ ኢሹ መነሳት ነበረበት። አሁንም ቢሆን እንደ ኢሹ መነሳቱና ለዚህ እንስራ መባሉ ትክክል ነው የሚል እምነት አለኝ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።